ሄላው ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? እንግዲህ ጀነራል ሳይንስ የስምንተኛ ክፍልን እየሰራን እንገኛለን። ቲዩቶሪያል ቪዲዮ ማለት ነው። ዛሬ እንግዲህ ምዕራፍ 3 ላይ ደርሰናል። ምዕራፍ 3 ስለ ክላሲፊኬሽን ኦፍ ኮምፓውንድ የሚያወራ ምዕራፍ ነው። ቻፕተር 1 እና ቻፕተር 2 እንግዲህ ባለፈው ሰርተናል። በፓርት እያደረግን በደንብ አድርገን ሰርተናል ማለት ነው ሁለቱ ምዕራፍ። ዛሬ ሶስተኛው ምዕራፍ ላይ ደርሰናል እንግዲህ ክላሲፊኬሽን ኦፍ ኮምፓውንድ ማለት ነው። ስለዚህ ይሄንኛው ደግሞ ሰፋ ያለ ስለሆነ አሁንም ይሄንንም በዛው በተለመደው ክፍል እየሰጠን እንሰራለን። የመጀመሪያው ዛሬ እንግዲህ ኢንትሮዳክተሪ ፓርቱን በመጀመሪያው ፓርት እንሰራለን። ከዛ እያልን እንግዲህ የምንቀጥል ይሆናል። ለዚህ ቻናል አዲስ ሆናችሁ ይህን ቪዲዮ የተመለከታችሁ ተማሪዎች የቻናል ሰብስክራይብ መደረግ አለበት። ቪዲዮ ላይክ እንዲሁም ሼር መደረግ አለበት ማለት ነው። ቻናሉን ሰብስክራይብ ማድረግ እንግዲህ ለእናንተ በጣም ጠቃሚ ነው፣ ለኔም በዛው ልክ በጣም ጠቃሚ ነው። እናንተም ቪዲዮዎቹ ሲለቀቁ እናንተ ጋር እንዲደርሱ ይሆናል። ለኔ ደግሞ ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ እያደረጋችሁ ነው ማለት ነው። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁት እንዲጀምሩ በአክብሮት ጠይቃለሁ። እንግዲህ ዛሬ ኢንትሮዳክተሪ ፓርቱን እናያለን። እንግዲህ ክላሲፊኬሽን ኦፍ ኮምፓውንድ ማለት ምን ማለት ነው? እንዴት ነው ክላሲፋይ የምናደርገው? ይህንን ቻፕተር ከጨረስን በኋላስ ተማሪ ምን ማወቅ አለበት የሚለውን ጀነራል ኦብጀክቲቭንም በደንብ አድርገን የምናይ ይሆናል ማለት ነው። እንግዲህ ማንኛውም ተማሪ ይህንን ቻፕተር ከጨረሰ በኋላ ኦርጋኒክ ኮምፓውንድ ማለት ምን ማለት ነው የሚለውን ነገር ማወቅ አለበት ማለት ነው። ሌላው ኢንኦርጋኒክ ኮምፓውንድ የምንላቸው ምንድን ናቸው? ልዩነቱስ ምንድነው? ኦርጋኒክ እና ኢንኦርጋኒክ ኮምፓውንድ በምን ይለያሉ የሚለውን በደንብ ማወቅ ይጠበቅበታል ማለት ነው። እና ይህንን ቻፕተር የጨረሰ ተማሪ እንግዲህ እነዚህ ሁለት ጥያቄዎች በደንብ አድርጎ ዲስከስ ማድረግ መመለስ መቻል አለበት ማለት ነው። እንግዲህ እንደምታውቁት ሰባተኛ ክፍል ላይ ኤሌመንት ማለት ምን ማለት ነው፣ ኮምፓውንድ ማለት ምን ማለት ነው የሚለውን በደንብ አድርጋችሁ አይታችሁን የመጣችሁትና ያንኑ ነው እንግዲህ እዚህ ጋር ደግሞ ሪቫይዝ አድርገን የበለጠ ደግሞ ኮምፓውንዶችን ክላሲፋይ እያደረግን የምናይበት አውድ ነው ማለት ነው እዚህ ደግሞ የሚፈጠረው። ወደ ሂስቶሪካል ባክግራውንድ ኦር ሂስቶሪካል ኖቱ ስንመጣ እዚህ ጋር እንግዲህ ፍሬዴሪክ ወለር የሚባል የጀርመን ኬሚስትን እናገኛለን። ይህ የምታዩት ሰው እንግዲህ ፍሬዴሪክ ወለር ይባላል። ለመጀመሪያ ጊዜ እንግዲህ ዩሪያን ሰንተሳይዝ ያደረገ ሰው ነው። ዩሪያን ብቻ ሳይሆን አልሙኒየምን እና ብሪሊየምን ዲስከቨር ያደረገ፣ ካልሲየም ካርባይድን ዲስከቨር ያደረገ ሳይንቲስት ነው ማለት ነው። ፍሬዴሪክ ወለር ኢዝ ጀርመን ኬሚስት ሁ ፈርስት አይዞሌትድ አልሙኒየም እንደ ብሪሊየም ይላል። እንግዲህ አልሙኒየም እና ብሪሊየም የምንላቸው ፔሪዮዲክ ቴብል ላይ እንግዲህ አልሙኒየም 13 አቶሚክ ነምበር ይዞ የሚገኘው ነው። ብሪሊየም የምንለው ደግሞ አራተኛው ላይ 4 አቶሚክ ነምበር ያለው ቢ ኢ ብለን ሪፕሬዘንት ያደረግነው ነው ማለት ነው። ይሄኛው እንግዲህ 4 እንደሆነ አይተናል። ይሄኛው ደግሞ 13። እነኚህን ኤሌመንቶች ለመጀመሪያ ጊዜ ዲስከቨር ያደረጋቸው ይሄ ሰውዬ ነው። ያ ብቻ ሳይሆን ካልሲየም ካርባይድ የሚባለው ኮምፓውንድም ሰንተሳይዝ ያደረገ ዲስከቨር ያደረገ ፍሬዴሪክ ወለር የሚባለው ሰውዬ ነው። በ1828 ያገኘው ግኝት ግን ከምንም በላይ ለረጅም ጊዜ ሲስታወስ የኖረ ሳይንስን አቅጣጫ የቀየረ ግኝት ነው። ምንድነው ያደረገው? እንግዲህ ዩሪያ የሚባለውን ማዳበሪያ ነው ሰንተሳይዝ ያደረገው። in 1828 he synthesized urea from ammonium cyanide was first synthesized organic compound ይላል። ይሄ እንግዲህ ዩሪያ የምንለው ለመጀመሪያ ጊዜ የተሰራ ኦርጋኒክ ኮምፓውንድ የምንለው ነው ማለት ነው። ይሄ ኦርጋኒክ ኮምፓውንድ ግን የተሰራው ከምን ላይ ነበረ? ከኢንኦርጋኒክ ማቴሪያል ነው። ስለዚህ ኢንኦርጋኒክ ማቴሪያልን ተጠቅሞ ኦርጋኒክ ሲንተሳይዝ ማድረጉ በሞደርን ኬሚስትሪ ዲፊኒሽን ላይ ስፔሻሊ ሞደርን ኦርጋኒክ ኬሚስትሪን ዲፋይን ያደረግንበትን መንገድ ሙሉ በሙሉ እንዲቀየር ያደረገ ዴፊኒሽን ነበር ማለት ነው። ከዚህ ግኝት በኋላ ነው እንግዲህ የኦርጋኒክ ኮምፓውንድ እና ኢንኦርጋኒክ ኮምፓውንድ የሚለው ዴፊኒሽን ትክክለኛ አቅጣጫውን ያገኘው ማለት ነው። ቢፎር the beginning of 19th century chemists categorize compounds into two classes ይላል። one is organic ነው፣ ሌላው ደግሞ ኢንኦርጋኒክ ነው። chemists classified compound obtained from living organism is called organic compound and the compound obtained from the constituent of the earth or mineral is called inorganic compound። እንግዲህ እንዲህ ነበር በ19ኛው ክፍለ ዘመን አካባቢ ላይ ኮምፓውንዶችን በሁለት ነው የሚከፍሏቸው፣ ኦርጋኒክ እና ኢንኦርጋኒክ ብለው። ኦርጋኒክ የሚሏቸው ከሊቪንግ ኦርጋኒዝም ወይም ነፍስ ካላቸው ነገር ህይወት ካላቸው ነገር የሚገኝ ነው ተብሎ ይታመን ነበረ። ኢንኦርጋኒክ የምንለው ደግሞ ከመሬት ውስጥ ለምሳሌ ከማዕድን ሊሆን ይችላል፣ ብቻ ከመሬት ከከርሰ ምድር ውስጥ የሚገኙ ናቸው ተብሎ ይታሰብ ነበር ማለት ነው። እንግዲህ ኦርጋኒክ እና ኢንኦርጋኒክ ዴፊኒሽን ማለት ነው። ነገር ግን ፍሬዴሪክ ወለር ያንን ነገር ከሰራ በኋላ ያ ሁሉ ነገር ተቀይሯል ማለት ነው። chemists of the 18th century originally used the term organic to describe the compound having living organism። ያው ከፕላንት ከአኒማል ሶርስ የምናደርጋቸውን ኦርጋኒክ ኮምፓውንድ ብለን ነበር የምንጠራቸው።
this chemist believe that nature possesses certain vital force or with vitalis which occur only living things እንግዲህ አሁን ምን አይነት አመለካከት ነበራቸው እስከዚህ ፍሬዴሪኮ ለሩሪያን እስከሚሰራ ድረስ ኦርጋኒክ ኮምፓውንድ የምንላቸው የግድ ከነፍስ ካላቸው ነገሮች ልክ እንደ እጽዋት ያለ ልክ እንደ አኒማል ያለ ከዛ ውስጥ የወጡ ናቸው እነሱ ደግሞ በውስጣቸው ምን አለ ብለው ያስቡ ነበር ቫይታል ፎርስ አለ ብለው ያስቡ ነበር የቫይታል ፎርስ የምንለው vis vitalis ከሚል እንግዲህ ተርም የተወሰደ ነበር ማለት ነው so now chemist in 18th century believed a vital force ማለት ነው ስለዚህ በቫይታል ፎርስ ያምናሉ ባጭሩ ኦርጋኒክ ኮምፓውንድ ምንላቸው ቫይታል ፎርስ ካላቸው ነገር የሚገኝ ነው ተብሎ ይታመን ነበር ማለት ነው according to this theory the only source of organic compound was nature by itself በቃ ተፈጥሮ ነው ማለት ነው ለፕላንት አለ አኒማል አለ ማለት ነው this thought is impossible to synthesize organic compound in laboratory ይሄ አመለካከት እንግዲህ ኦርጋኒክ ኮምፓውንድ በምንም ታምር ላብራቶሪ ውስጥ ሊዘጋጅ ወይ ሲንተሳይዝ ሊደረግ አይችልም የሚል ፍልስፍና ነበራቸው ማለት ነው ልክ ፍሬዴሪክ ኮለር የምንለው የጀርመን ኬሚስት ደግሞ ላብራቶሪ ውስጥ እንዴት አድርጎ ኦርጋኒክ ኮምፓውንድ ሲንተሳይዝ ማድረግ እንደሚቻል በ1828 ዩሪያን ሰርቶ አሳያቸው ማለት ነው ሶ ከዛ በኋላ የኦርጋኒክ ኬሚስትሪ ዴፊኒሽን ኮምፕሊትሊ የተቀየረበት አውድ ተፈጠረ ማለት ነውና ይህ ሰውዬ ምንድነው ያደረገው እንግዲህ አሞኒየም ክሎራይድን ከአሞኒየም ከሲልቨር ናይትሬት ጋር ሪአክት እንዲያደርጉ አደረገ ሲልቨር ክሎራይድ ፕላስ አሞኒየም ሲያኔት ፈጠረ አሞኒየም ሲያኔትን በከፍተኛ ሙቀት በማቅለጥ ዩሪያ የሚባለው ንጥረ ነገር ሰራ ማለት ነው ዩሪያ እንግዲህ ኬሚካል ፎርሙላው ይሄ ነው ሶ ይሄ ዩሪያ የምንለው እንግዲህ ኦርጋኒክ ኮምፓውንድ ነው ማለት ነው ኦርጋኒክ ኮምፓውንድ ታዲያ ይሄ ኦርጋኒክ ኮምፓውንድ የተሰራው ከምንድን ነው ኢንኦርጋኒክ ማቴሪያል ነው ለምን ቢባል ይሄኛው ኢንኦርጋኒክ ማቴሪያል ነው ይሄ ኢንኦርጋኒክ ማቴሪያል ነው ይሄ ኢንኦርጋኒክ ማቴሪያል ስለዚህ ላብራቶሪ ውስጥ ገብተን ኦርጋኒክ ኮምፓውንድን ሲንተሳይዝ ማድረግ ይቻላል የሚለውን ሳይንስ ይሰውዬ ለዓለም ሰጠ ማለት ነው ከዛ ወዲህ እንግዲህ የኦርጋኒክ ኬሚስትሪ ዴፊኒሽን ተቀይሯል ማለት ነው ማንኛውም ኦርጋኒክ ኮምፓውንድ የግድ ነፍስ ካላቸው ነገሮች ላይ ብቻ አይገኝም የሚለው ዴፊኒሽን የሰረጸበት ጊዜ ነበር ማለት ነው ኦርጋኒክ ኬሚስትሪ እንግዲህ የኬሚስትሪ ዲሲፕሊን ነው የኬሚስትሪ ፊልድ ነው ስለ ካርበን ኮንቴኒንግ ኮምፓውንድ የሚያጠራ ነው ማለት ነው ነገር ግን ካርበን ኮንቴኒንግ ኮምፓውንድ ስንል እነማንን አያካትትም ካርቦኔትን ኦክሳይድን ኦክሳይድ ኦፍ ካርበንን ሲያኔትን እና ሃይድሮጂን ካርቦኔትን አያካትትም ማለት ነው nearly all compound found in living organism still organic ናቸው ግን ከተፈጥሮ ውጭም ደግሞ የምናገኛቸው ኦርጋኒኮች አሉ ማለት ነው ስለ ኦርጋኒክ ኮምፓውንድ የሚያጠና የኬሚስትሪ ዘርፍ ደግሞ ምን ይባላል ኦርጋኒክ ኬሚስትሪ ይባላል ማለት ነው ስለዚህ ለምሳሌ አልኮል ብንወስድ አሞኒያ ሚቴን ብንወስድ ቤንዚን ብንወስድ አሴቲክ አሲድ ብንወስድ አብዛኞቹ ምንድናቸው ኦርጋኒክ ኮምፓውንዶች ናቸው ማለት ነው ለምን ቢባል ውስጣቸው ምን አለ ካርበን አለ ካርበን ብቻ ሳይሆን ሃይድሮጂንም አለ ማለት ስለዚህ ኦርጋኒክ ኮምፓውንድ የምንላቸው ካርበን እና ሃይድሮጂን ቦንድ ያላቸው ናቸው ማለት ነው በቀላሉ ካርበን እና ሃይድሮጂንን እንደ ባክቦን ወይም ደግሞ ልክ እንደ ስፓይናል ኮርድ እንደምንለው የሚይዙ ኮምፓውንዶችን ኦርጋኒክ ኮምፓውንድ እንላቸዋለን ማለት ነው ሁለተኛው እንግዲህ ኢንኦርጋኒክ ኬሚስትሪ ነው ኢንኦርጋኒክ ኬሚስትሪ ደግሞ እንግዲህ ስለ ኢንኦርጋኒክ ኮምፓውንድ የሚያጠና የኬሚስትሪ ዘርፍ ነው አሁን ኢንኦርጋኒክ ኮምፓውንድ ምንድናቸው ቅድም አይተናል ከሚነራሎች ከኤርዝ ውስጥ የምናገኛቸው ኮምፓውንዶች ናቸው ብለናል ስለዚህ ስለነኚህ የሚያጠናው ደግሞ የኬሚስትሪ ዘርፍ ምንድነው ኢንኦርጋኒክ ኬሚስትሪ ነው so this is the study of other elements and non carbon compounds ይላል note that inorganic chemistry also includes study of certain carbon containing compound ቅድም ለምሳሌ ኦርጋኒክ ኬሚስትሪ የሚያጠናቸው ካርቦኔት ሃይድሮጂን ካርቦኔት ካርበን ሞኖክሳይድ ምንለው ጋስ ካርበን ዳይኦክሳይድ የምንላቸው ጋስ ካርበን አላቸው በውስጣቸው ነገር ግን ስቲል ምንድናቸው ኦርጋኒክ አይደሉም they are not organic compound ስለዚህ ማን የሚያጠናቸው ነኝንም ኢንኦርጋኒክ ኬሚስትሪ ነው ማለት ነው ኦርጋኒክ ኬሚስትሪ የማያጠናቸውን ማን የሚያጠናው ኢንኦርጋኒክ ኬሚስትሪ ነው ማለት ነው ስለዚህ so the properties of this compound are more closely related to inorganic substance ይላል ኢንኦርጋኒክ ሰብስታንስ የምንላቸው እንግዲህ ለምሳሌ ቤታችን የምንመገበው ጨው ብትወስዱት ሶዲየም ክሎራይድ የምንለው ኢንኦርጋኒክ ማቴሪያል ነው ማለት ነው ሌላው እንግዲህ እዚህ ጋር የምታዩት ስኳር ነው ሶ ግሉኮስ የምንለው ነው እሱም ኢንኦርጋኒክ ማቴሪያል ነው ካልሲየም ኦክሳይድ ኢንኦርጋኒክ ማቴሪያል ነው እዚህ ጋር ደግሞ እንግዲህ እንደምታዩት ኢተር የምንላት ኢንኦርጋኒክ ኮምፓውንድ ናቸው ማለት ነውና ብዙ ኢንኦርጋኒክ ኮምፓውንዶች ይኖራሉ ማለት ነው ልክ ኦርጋኒክ ኮምፓውንዶችም እንዳሉ ስለነኚህ የሚያጠራው እንግዲህ ኬሚስትሪ ዘርፍ ኢንኦርጋኒክ ኬሚስትሪ በመባል ይታወቃል ማለት ነው እዚህ ጋር ክላሲፊኬሽን ኦፍ ዘ ፎሎዊንግ አስ ኦርጋኒክ ኦር ኢንኦርጋኒክ ይላል ሶ ኦርጋኒክ የሆኑትና ኢንኦርጋኒክ የሆኑትን ለዩ ነው የሚለን ሶ እንግዲህ ይሄኛው እንደምታዩት ካልሲየም ኦክሳይድ ነው
ካልሲየም ካርቦኔት ነው። ይሄ ነጭ ድንጋይ የምንለው ነው ዞሮ ዞሮ። ይሄኛው እንግዲህ ምንድነው ሶሪ እቺኛው አላጥፋት ኢንኦርጋኒክ ነው ማለት ነው። ኢንኦርጋኒክ ነው። ስለዚህ ይሄኛው ኢንኦርጋኒክ ነው። በአረንጓዴ የማረጋቸው ኢንኦርጋኒክ ናቸው። ውሃም ኢንኦርጋኒክ ነው። እዚህ ጋር እንደምታዩት አልኮል ነው። አልኮል ደግሞ ኦርጋኒክ ነው። ይሄኛው ደግሞ ኢንኦርጋኒክ ነው። ይሄኛውም ኢንኦርጋኒክ ነው። ይሄኛው ኦርጋኒክ ነው። ይሄኛውም ኢንኦርጋኒክ ነው። ይሄም አሁን ቅድም ያየነው ኢንኦርጋኒክ ማቴሪያል ነው። ይሄኛውም ቅድም ያየን እንግዲህ ኢንኦርጋኒክ ማቴሪያል እንደሆነ፣ ይሄኛው እንግዲህ ዩሪያ ነው፣ ኦርጋኒክ ማቴሪያል ነው ማለት። ስለዚህ እነኚህ አረንጓዴ ያረኳቸው በአጠቃላይ ምንድናቸው? ኢንኦርጋኒክ ናቸው ማለት ነው። ኢንኦርጋኒክ ናቸው ማለት ነው። ሶ ኢንኦርጋኒክ እና ኦርጋኒክ ብለን በሁለት ከፍለናቸዋል። ሶ እነኚህ ኢንኦርጋኒክ ለምን? ከሚኔራል ልናገኛቸው ስለምንችል ማለት ነው። ከሚኔራል ልናገኛቸው ስለምንችል ማለት ነው። ሌላው ደግሞ ኦርጋኒክ የምንላቸውን እዚህ ጋር በቀይ ላድርግላችሁ። ይሄ ኦርጋኒክ ነው። ይሄኛውም ኦርጋኒክ ነው። ይሄኛውም ኦርጋኒክ ነው። ይሄኛውም ኦርጋኒክ ነው። ይሄኛውም ምንድነው? ኦርጋኒክ ነው ማለት ነው። እነኚህ በአጠቃላይ ቀይ ቀዮቹ ኦርጋኒክ ናቸው ማለት ነው። ሶ ኦርጋኒክ እና ኢንኦርጋኒክ ብለን ምን እናደርጋለን ማለት ነው? በሁለት ልንከፍለው እንችላለን ማለት ነው። ሶ እንደዚህ አድርጋችሁ መለየት ትችላላችሁ ማለት ነው። ሶ እዚህ ጋር እንግዲህ 3.2 ላይ በስፋት ልናያቸው ነው። ኦርጋኒክ ኮምፓውንድ ማለት አሁን መግቢያው ላይ ነው እንግዲህ ኢንትሮዳክተሪ ፓርቱን ነው በደንብ ያየነው። ኦርጋኒክ እና ኢንኦርጋኒክ የምንለው ደግሞ በዲፕ ገና ገብተን ክላሲፊኬሽናቸውን እነማን ናቸው፣ ስማቸው እንዴት ነው የምንጠራው የሚለው ልናይ ነው ማለት ነው። ሶ አፍተር ኮምፕሊቲንግ ዲስ ሰብ ዩኒት ሶ ኦርጋኒክ ኮምፓውንድ የሚለውን ከጨረስን በኋላ ተማሪ ምን ማወቅ አለበት? ሃይድሮካርበን ማለት ምን ማለት ነው? ሶርሳቸው ማን ነው? ከየት ነው ዋናው ምንጫቸው? ከምን ነው የምናገኛቸው ሃይድሮካርበንን የሚለውን ማወቅ አለበት። ራይት ጀነራል ፎርሙላ ኦፍ አልኬን፣ አልኪን፣ አልካይን የምንላቸውን ጀነራል ፎርሙላቸው እንዴት ነው የሚጻፈው፣ ስማቸው እንዴት ነው የምንሰይመው የሚለውን ማወቅ አለበት። ራይት ዘ ስፔሲፊክ ኬሚካል ፎርሙላ ፎር ዘ ፈርስት 8 ሜምበር ኦፍ አልኬን፣ አልኪን እና አልካይን የሚለውን ማወቅ አለበት። ዲስክራይብ ሆሞሎገስ ሲሪስ ኤንድ ኢትስ ጀነራል ካራክተሪስቲክስ፣ ሆሞሎገስ ሲሪስ ማለት ምን ማለት ነው የሚለውን ማወቅ አለበት። አይደንቲፋይ ሳም ኮመን ዩዝስ ኦፍ ኦርጋኒክ ኮምፓውንድ፣ እነዚህ ደግሞ ኦርጋኒክ ኮምፓውንዶች ለምንድን ነው የሚጠቅሙን የሚለውንም ደግሞ ማወቅ አለብን ማለት ነው። ስለዚህ ይችኛዋን ኦርጋኒክ ኮምፓውንድ የምትለዋል 3.2 ላይ ያለችውን ቶፒክ ካወቅን እነዚህን በሙሉ መመለስ አለብን ማለት ነው። ይሄን እንድትመልሱ ነው እንግዲህ ዛሬ ዲስከስ የምናደርገው ማለት ነው ኦርጋኒክ ኮምፓውንድን። ሶ እንግዲህ ሃይድሮካርበን እንዴት ሶርስስ ይላል እዚህ ጋር አክቲቪቲ አለ። ፍሮም ዘ ግሩፕ ፐርፎርም ዘ ፎሎዊንግ አክቲቪቲ ሃይድሮካርበን አር ኦርጋኒክ ኮምፓውንድ ይላል። ሃይድሮካርበን ለምንድን ነው ኦርጋኒክ ኮምፓውንድ የሆኑት ይለናል። ዋተር ዘ ኮምፖነንት ኦፍ ሃይድሮካርበን ይላል። ሌላው ደግሞ ሊስት ዘ ሶርስ ኦፍ ሃይድሮካርበን ፋውንድ ኢን ኢትዮጵያ የሚል ደግሞ እዚህ ጋር ጥያቄ ይሰራል። እነዚህ ሶስት ጥያቄዎች አሁን በቀላሉ እንመልሳለን ማለት ነው። ሃይድሮካርበን ማለት ለምንድን ነው ኦርጋኒክ ኮምፓውንድ የሆነው ሲባል ሃይድሮካርበን አር ኦርጋኒክ ኮምፓውንድ ኮምፖዝድ ኦፍ ኤሌመንት ኦፍ ምን ካርበን እና ሃይድሮጂን ኦንሊ ነው። እንግዲህ ሃይድሮካርበን ስንል ሃይድሮ ማለት ሃይድሮጂን ነው፣ ካርበን ማለት ደግሞ ካርበን ነው። ስለዚህ ሃይድሮካርበን ማለት ምን ማለት ነው? ካርበን እና ሃይድሮጂንን የያዙ ኮምፓውንዶች ማለት ነው። ሃይድሮጂን እና ካርበን በጋራ ያላቸው ኮምፓውንዶች ሃይድሮካርበን ይባላሉ። እንግዲህ ቅድም ስንነሳ ደግሞ ካርበን እና ሃይድሮጂን እንደ ስፓይናል ኮርድ ያገለግላሉ ለኦርጋኒክ ኮምፓውንድ ካል እዚህ ጋር ሃይድሮካርበን አር ኦርጋኒክ ለሚለው መልሱ ቀላል ነው ማለት ነው። ለምን? ካርበን ኢዝ ዘ ባክቦን ስለሆነ ማለት ነው። ሶ ዘ ሜጀር ሶርስ ኦፍ ሃይድሮካርበን የምንለው እንግዲህ ፔትሮሊየም ነው። ሌላው ደግሞ ድፍድፍ ጋስ ነዳጅ የምንለው የሃይድሮካርበን ምንጮች ናቸው ማለት ነው። ዘ ስሪ ሜጀር ሶርስ ኦፍ ክላስ ኦፍ ሃይድሮካርበን በዋናነት እንግዲህ አልኬን፣ አልኪን እና አልካይን ናቸው። እንዴት ነው ልዩነታቸው ምንድነው የሚለውን አንድ በአንድ ለማየት እንሞክራለን። ግን ዘ ስሪ ሜጀር ክላስ ኦፍ ሃይድሮካርበን አት ዲስ ሌቨል እንግዲህ አልኬን፣ አልኪን እና አልካይን ናቸው ማለት ነው። አልኬን እንግዲህ በላቲን ፓራፊን በመባል ይታወቃል። ለምንድን ነው ፓራፊን የተባለው የሚለው እናያለን። ሶ አልኬን ግን ማለት ምን ማለት ነው ሲባል አልኬን አር ዘ ሃይድሮካርበን ዊዝ ዘ ጀነራል ፎርሙላ CnH2n+2 ይላል። n is 1 2 3 እያለ ይቀጥላል። ስለዚህ n ማለት ዘ ነምበር ኦፍ ካርበን የካርበን መጠን ማለት ነው። ለምሳሌ n አንድ ቢሆን እዚች ጋር አንድ እናደርጋለን፣ እዚች ጋርም አንድ እናደርጋለን። የመጀመሪያዋ ሃይድሮካርበን የምናገኛት እንግዲህ CH4 የምንላት ነች። CH4 ማለት ደግሞ ሚቴን ማለት ነው። ሶ ሚቴን ማለት ዘ ሲምፕለስት ሃይድሮካርበን ነች ማለት ነው። እንዴት ነው የመጣችው? ኤናችን አንድ ስትሆን ማለት ነው። እዚህ ጋር አንድ ስናደርግ እናያለን እሱንም። ስለዚህ ይሄ ጀነራል እንግዲህ የአልኬን ፎርሙላ ነው ማለት ነው። አልኬንን ድራይቭ የምናደርግበት ፎርሙላ ነው። the stand for the number of carbon atom ይላል። in alkane ይላል። እንግዲህ n the number of carbon atom ነው። for example the chemical formula for alkane containing 1 2 3 hydrocarbon are ብሎ እዚህ ጋር እንግዲህ አንድ ሲሆን ሚቴንን
ይሰጣችኋል። 2 ሲሆን ደግሞ ኢቴንን ይሰጣችኋል። 3 ሲሆን ደግሞ ካርበኑ 3 ሲሆን ደግሞ እዚህ ጋር እንደምታዩት C3 H2 ታይምስ 3 6 ነው። 6 ሲደመር 2 8 ይሆናል። ስለዚህ ፕሮፔን የምንለውን ደግሞ እናገኛለን ማለት ነው። ስለዚህ ይህን ሌላኛውን ያያችሁትን ፎርሙላ በትክክል በመጠቀም እንደዚህ ያሉ የአልኬንን ሲሪስ ማግኘት ይቻላል ማለት ነው። So when we compare the formula of CH4 CH2 H6 ምን ይላል እንግዲህ ለሁለቱም ኮምፔር ስናደርግ ለምሳሌ ወይም ደግሞ ይሄኛውንና ይሄኛውን ኮምፔር ስናደርግ አሁን ደግሞ ይሄኛውንና ይሄኛውን ኮምፔር ስናደርግ ልዩነታቸው ምንድነው? በአንድ ካርበን እና በሁለት ሃይድሮጅን ነው የሚለያዩት። እንደምታዩት እንግዲህ CH2 ነው። ለምን እዚህኛው ካርበን እና እዚህኛው ካርበን ማለት ያለው አንድ ካርበን ነው ልዩነቱ። እዚህኛው ሃይድሮጅን እና እዚህኛው ሃይድሮጅን ማለት ያለው ሁለት ሃይድሮጅን ነው ልዩነቱ። እዚህኛውና እዚህኛው ስትመጡ ምን መካከል አንድ ካርበን እና የሁለት ሃይድሮጅን ልዩነት ነው ያላቸው ማለት ነው። ያቺ ግሩፕ ምንድነው? CH2 ወይም ደግሞ ሚቲሊን ግሩፕ ትባላለች ማለት ነው። ስለዚህ አንድ ኮምፓውንድ ሲሪስ ሆኖ ልክ እንደዚህ በCH2 ብቻ የሚለያይ ከሆነ ምን እንለዋለን ይላል? ሆሞሎገስ ሲሪስ እንለዋለን ማለት ነው። ስለዚህ ሆሞሎገስ ሲሪስ ማለት a group of compound in which each member of the group differ from the next by CH2 ማለት ነው ማለት ነው። So the individual member of the group are called homologous ይባላሉ and it is series of compound of the similar property like CH2 C2H4 6 C3H8 C4H10 ሲሆን ደግሞ ሆሞሎገስ ሲሪስ ኦፍ አልኬን እንላለን ማለት ነው። ስለዚህ አንድ ፋሚሊ አንድ ቤተሰብ ሆነው ነገር ግን ልዩነታቸው CH2 ብቻ ከሆነ ማለት ነው የኛው ምን እንለዋለን? ሆሞሎገስ ሲሪስ እንለዋለን ማለት ነው። ስለዚህ አልኬን ሆሞሎገስ ሲሪስ ማለት እንግዲህ እንደዚህ ነው ማለት ነው። የመጀመሪያው ሚቴን ነው፣ ከዛ ደግሞ ኢቴን ነው፣ ከዛ ፕሮፔን ነው፣ ከዛ ደግሞ ቡቴን፣ ከዛ ፔንቴን እያልን መቀጠል እንችላለን ማለት ነው። ልዩነታቸው ኦንሊ CH2 ስለሆነ ማለት ነው። በእያንዳንዱ መካከል ጋፕ ያለው በተከታታይ CH2 ስለሆነ ማለት ነው። ከዛ እዚህ ጋር ደግሞ write the formula of alkane that contain 4 6 8 እንደ 10 ካርበን ይላል ማለት ነው። አሁን ደግሞ ጥያቄ ላይ ተጠይቃችሁት። ስለዚህ ካርበን ቁጥራቸው 4 6 8 እና 10 የሆነ የአልኬን ፎርሙላ ጻፉ ነው። አሁን እንግዲህ ይሄን ለመጻፍ ፎርሙላችንን ማስተዋወስ ነው። CnH2n ፕላስ ምን 2 ማለት ነው። እቺን መርሳት የለባችሁ። ስለዚህ አሁን n ናችሁ 4 ቢሆን ነው የሚለው የመጀመሪያው። ሶ አሁን n is equal to ብላችሁ ትነሳላችሁ። ስንት 4 የመጀመሪያው 4 ቢሆን ፎርሙላው ምን ይሆናል? ስለዚህ 4 አምጣችሁ እዚህ ጋር ማድረግ ነው ማለት ነው። ያኔ ምን ይሆናል? C4 ይሆናል። ከዛ እዚህ ጋር ደግሞ 4 አምጡና 2 ሲባዛ በ4 8 ነው። 8 ሲደመር 2 10። ስለዚህ ሃይድሮጅናችሁ ስንት ሆነ ማለት ነው? 10 ሆነ ማለት ነው። የመጀመሪያው ይሄ ነው። ማን ነው ስሙ? ቡቴን ነው ማለት ነው። ኮማ ታረጋላችሁ። ከዛ 6 ቢሆንስ? 6 ሲሆን ሲል አሁንም ካርበን ጋር ስንት ማድረግ ነው? 6 ማድረግ ነው። ካርበን 6 ትላላችሁ። ሃይድሮጅንን ትጽፉትና መጀመሪያ ከዛ 2 ሲባዛ በ6 12 ነው። ሲደመር 2 14 ትላላችሁ ማለት ነው። 14 አሁንም ኮማ ታረጋላችሁ። 8 ቢሆንስ ነው የሚላችሁ። የካርበን ነምበሩ 8 ቢሆን ማለት አሁንም C8 ብላችሁ ትነሳላችሁ። ሃይድሮጅን ትሉና 2 ሲባዛ በ8 16 ነው። 16 ሲደመር 2 ደግሞ 18 ነው። ስለዚህ እዚህ ጋር ስንት ይሆናል? 18 ይሆናል ማለት ነው። ኮማ ትላላችሁ። አሁንም C10 ቢሆን ወይም ደግሞ ካርበን ደግሞ 10 ቢሆን ስላላችሁ C10 ትሉና ሃይድሮጅንን ታመጡታላችሁ። ሃይድሮጅን ትሉና አሁን 10 ሲባዛ በ2 እዚህ ጋር 2 ዘ ፓወር 2 ታይምስ n ስለሆነ 10 ሲባዛ በ2 ሲደመር 2 ትሉና ምን ይሆናል? 22 ነው። ለምን 10 ሲባዛ በ2 20 ነው። ሲደመር 2 22። ስለዚህ ይሄንን መልስ ታገኛላችሁ ማለት ነው። ከዛ ደግሞ እዚህ ጋር ምንድነው የሚለው? ራይት ይላል the formula for an alkane homologous immediately coming from before and after C8H18 ይላል። እንግዲህ ልብ በሉ ጥያቄው C8H18 ነው። ከዚህ በፊት የሚመጣውና ከዚህ በኋላ የሚመጣው ሆሞሎገስ ማን ነው ነው። ቀድመን ብለናል እያንዳንዱ ኮምፓውንድ በምንድነው የሚለያየው ብለናል። ሲለያይ በCH2 ነው የሚለያየው ብለናል። ስለዚህ በCH2 ነው የሚለያየው ካለን እንግዲህ ከዚህ ቀድሞ የሚመጣው ከዚህኛው በCH2 ያንሳል። ከዚህ ቀጥሎ የሚመጣው አፍተር የሚለው ቀጥሎ ማለት ነው በCH2 ከዚህ ይበልጣል ማለት ነው። ስለዚህ ልብ በሉ ቀድሞ የሚመጣውን ለማግኘት ምንድነው የምናደርገው? C8
H18 ሲቀነስ CH2 ነው የምናደርገው ማለት ነው። CH2 ማንን ለማግኘት ነው? ቢፎርን ለማግኘት ማለት ነው። ቢፎርን። ስለዚህ ከካርበን ላይ አንድ ካርበን ሲቀንሱ ስንት ይሆናል? እኩል ይሆናል ትሉና ካርበን 7 ይሆናል ማለት ነው። ሃይድሮጂን ታስቀምጡና ከ18 ላይ 2 ሲቀንሱ ስንት ነው? 16 ይሆናል ማለት ነው። ስለዚህ ቀድሞ የሚመጣው ኮምፓውንድ ማን ነው? ይሄኛው ነው ማለት ነው። ሄክሴን ነው ማለት ነው። C7H16 ነው የሚሆነው 16። ከዛ ደግሞ እቺን አፍተር የሚለውን ለማግኘት በቀጥታ እዚህኛው ላይ ምን ማድረግ ነው? ያኔ ደግሞ መደመር ነው ማለት ነው። ስለዚህ የመጀመሪያው ላይ ቢፎሩን ለማግኘት መቀነስ የሚቀጥለውን ለማግኘት ደግሞ መደመር ነው ማለት ነው። ያኔ ደግሞ መደመርን ተጠቀሙና ቢፎሩ ምን ይሆናል ማለት ነው? እዚህ ጋር አስቀምጥላችሁ C9 እዚህ ጋር 18 ነበር፣ ሁለት ብትጨምሩበት ስንት ይሆናል? 20 H 20 ይሆናል ማለት ነው። H 20 ይሄ ማለት ነው አፍተሩ ነው ማለት ነው። ይሄኛው ደግሞ አፍተሩ እንደዚህ ነው የሚሆነው፣ ቢፎሩ ደግሞ እንደዚህ ነው የሚሆነው ማለት ነው። እዚህ ቢፎር እና አፍተር ሲል በቀጥታ CH2 መቀነስና CH2ን መደመር እንደሆነ ልታውቁ ያስፈልጋል። እንግዲህ የመጀመሪያው አልኬን ማለት ይሄ ነው። ሌላው አልኪን ወይም ደግሞ ኦለፊን የምንለውን እንይ። አልኪን አር ሃይድሮካርበን ዊዝ ጀነራል ፎርሙላ ኦፍ CnH2n ይላል። ቅድም CnH2n +2 ነበር፣ አሁን ደግሞ +2 ጠፋ፣ CnH2n ነው የሚሆነው። ለምን? የአልኪን ወይም ደግሞ ኦለፊን የምንላቸው ከአልኬን በሃይድሮጅን በሁለት ስለሚያንሱ ማለት ነው። አንድ እሱ ነው። ሌላው ደግሞ ኤን ቅድም ከአንድ ነበር የጀመረው፣ አሁን ደግሞ ከሁለት ነው የሚጀምረው። ልዩነታቸውን እያያችሁ በደንብ ኢንስታንት ነምበር ኦፍ ካርበን አተም ኢን አልኬን ነው። ፎር ኤግዛምፕል the chemical formula of alkane containing 2 3 and 4 ካርበን ይላል። ለዚህ ሁለት ካርበን ሲሆን ለምሳሌ 2 ሲባዛ 2 4 ነው፣ C2H4 ይሆናል ማለት ነው። 3 ሲሆን ደግሞ C3H6 ይሆናል። 4 ሲሆን ደግሞ C4H8 ይሆናል። ለምን 2 times 4 8 ስለሆነ ማለት ነው። C2H4 C3H6 C4H እያለ ይቀጥላል። ይሄ ምን እንለዋለን? ሆሞሎገስ ሲሪስ እንለዋለን። እንግዲህ አንድ ቤተሰቦች ናቸው ደግሞ እነኚህ ማለት ነው። እነኚህ ሁሌም አልኪን ወይም ኦለፊን የምንላቸው ቦንዳቸው ሲጻፍ ካርበን ካርበን ደብል ቦንድ ተደርጎ ነው የሚጻፈው ሁሌም ማለት ነው። ያኛው የመጀመሪያው ደግሞ ያየነው አልኬን ማለት ካርበን ካርበን ሲንግል ቦንድ አድርገን የምንጽፋቸው ናቸው ማለት። ስለዚህ ካርበን ካርበን ሲንግል ቦንድ ሲሆን አልኬን ነው የሚሆነው፣ ካርበን ካርበን ደብል ቦንድ ሲሆን ደግሞ አልኪን ነው የሚሆነው ማለት ነው። ፎርሙላውንም እንዳራሱ CnH2n ነው፣ ላይ ደግሞ H2n +2 ነው ማለት ነው። ሶስተኛው ደግሞ አልካይን ነው። አልካይን ማለት ደግሞ ምንድነው? ካርበን ትሪፕል ቦንድ ነው። እንደዚህ ነው የሚጻፈው። ቦንዱ ሲጻፍ እንደዚህ የሚጻፉ ናቸው። እነሱ ደግሞ ትሪፕል ቦንድ ያላቸው ናቸው። ዳር ሃይድሮካርበን ኦፍ ጀነራል ፎርሙላ CnH2n -2 ነው። ልብ በሉ የመጀመሪያው +2 ነበር፣ ሁለተኛው ላይ +2 ጠፋ፣ ሶስተኛው ላይ ደግሞ ጭራሽ -2 ነው የምናደርገው ማለት ነው። ይሄ ማለት አልካይን የምንለው ከመጀመሪያው አልኬን በአራት የሃይድሮጂን መጠን ያንሳል ማለት ነው። በአራት ሃይድሮጂን መጠን ያንሳል ማለት ነው። ስለዚህ ያው ኤን እዚህም ከሁለት ነው የሚጀምረው። እንደ ኤን ስታንድ ፎር ዘ ነምበር ኦፍ ካርበን አተም ኢን አልኬን ይላል። ፎር ኤግዛምፕል ዘ ፎርሙላ ፎር አልኬን 2 3 4 የሚለው ያው C2H2 ይላል፣ C3H4 ይላል፣ C4H6 ይላል። ያው ፎርሙላውን ተጠቅመን ስንሰራው ነው። እነኚህ እንግዲህ አንድ ቤተሰብ ስለሆኑ ምን ይባላሉ? ሆሞሎገስ ሲሪስ ይባላሉ ማለት ነው። ሆሞሎገስ ሲሪስ ይባላሉ ማለት ነው። እዚህ ጋር መጥቶ እንግዲህ ጥያቄ ይጠይቀናል። what the difference between alkane and alkene ይለናል። alkane ማለት ምንድን ነው ብለናል ቅድም? ካርበን ካርበን ሲንግል ቦንድ። አልኪን ማለት ነው ካርበን ካርበን ደብል ቦንድ። ስለዚህ ልዩነታቸው ይሄ ነው ማለት ነው በዋናነት። ለማንኛውም ይሄኛው አልኪን ወይም ኦለፊን ነው፣ ይሄኛው ደግሞ አልኬን ኦር ፓራፊን ነው። ይሄኛው ሲንግል ቦንድ ነው፣ ይሄኛው ደግሞ ደብል ቦንድ ነው ያለው። ይሄኛው ሳቹሬትድ ነው፣ ይሄኛው ደግሞ አንሳቹሬትድ ነው። ስለዚህ አንሳቹሬትድ ነው ስንል ምን ማለታችን ነው? ሃይድሮጂን መጨመር ይችላል ማለት ነው። ይሄኛው አንሳቹሬትድ ነው። ይሄኛው ግን አልኬን ግን ሳቹሬትድ ነው፣ ሃይድሮጂን የመጨመር አቅም የለውም ማለት ነው። ይሄም ልዩነታቸው ነው። ራይት ዘ ፎርሙላ ኦፍ አልኪን ዛት ኮንቴን 6 8 እንደ 10 ካርበን አተም ይላል። አሁን ደግሞ አልኪን ነው እንድንሰራ የተፈለገው። አልኪን እንድንሰራ ከተፈለገ ሁሌም ፎርሙላችንን ማስታወስ ነው። CnH2n CnH2n ማስታወስ ነው። ኤናችን እንግዲህ 6 ሲሆን 8 ሲሆን እና 10 ሲሆን ነው ጥያቄ የተጠየቅነው። ቀላል ነው፣ ምክንያቱም
ይሄ በጣም ቀላሉ ፎርሙላ ስለሆነ ነው። እንግዲህ 6 ነው ማለት C6 ታረጉትና ሃይድሮጅናችሁን ደግሞ በሁለት ማባዛት ነው። 6 ሲባዛ በ2 ስንት ነው? 12 ነው ማለት ነው። 8 ሲሆንም ቀላል ነው። C8 ካረጋላችሁ ከዛ 8 ሲባዛ በ2 16 ታረጋታላችሁ ሃይድሮጅናችሁን ማለት ነው። ሃይድሮጅናችሁን 16 ታረጋላችሁ። 10 ነው ሲል ደግሞ አሁንም ቀላል ነው። C10 ታረጉና ሃይድሮጅናችሁን አሁንም በስንት? በ10 ማባዛት በሁለት ማባዛት 10 ሲባዛ በ2 ስንት ነው? 20 ነው ማለት ነው። እና በቀላሉ እንደዚህ አድርጋችሁ መጻፍ ትችላላችሁ። ከዛ ራይት ዘ ፎርሙላ ኦፍ አልካይን ይላል። አልካይን ኮንቴኒንግ 6 7 8 እንደ 9 ካርበን ይላል። አሁን ደግሞ አልካይን ነው የተጠየቅነው። ይሄ ካርበን ካርበን ትሪፕል ቦንድ ያልነው ማለት ነው። የዚህ ፎርሙላ ደግሞ ቅድም ነበር ያልነው CN H2N 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 -2 ነው። ስለዚህ በቀጥታ ለምሳሌ 6 ቢሆን ሌሎችን ሰራላችሁ እናንተ አንዱን ከሰራው 6 ሲሆን እዚህ ጋር n ጋር 6 ማድረግ ነው። ስለዚህ C 6 ታረጉትና H ደግሞ ስንት ይሆናል የሚለው እንየው። 2 ሲባዛ በ6 12 ነው አይደለ? 2 ሲባዛ በ6 12 ነው። ሲቀነስ 2 እናደርጋለን። 2 ሲባዛ በ6 ሲቀነስ 2 ስለዚህ 12 ሲቀነስ 2 ስንት ነው? 10 ነው ማለት ነው። ስለዚህ 10 ይሆናል ማለት ነው። ሶ የመጀመሪያው ካርበን 6 ቢሆን ፎርሙላው ማን ነው? ይሄኛው ነው ማለት ነው። 7 ቢሆንስ የሚለውን እናንተ መስራት ትችላላችሁ። በቀጥታ C7 ታረጉና 7 ሲባዛ በ2 14 ነው። 14 ሲቀነስ 2 ደግሞ ስንት ነው? 12 ነው ማለት ነው። እንደዛ እያደረግን መስራት ይቻላል ማለት ነው። ሁሉንም መጨመር ትችላላችሁ እናንተ። ሌላው ራይት ፎርሙላ ኦፍ ሳርዳልኪን እንደ አልካይን ይላል። ሳርዳልኪን እንደ አልካይን ማለት ቀላል ነው። ሳርዳልኪን ማለት ካርበኑ 3 ሲሆን ማለት ነው። ካርበን 3 ሲሆን አልኪን ምንድነው? C3 H ምን 6 ነው። ለምን 2N ስለሆነ ፎርሙላችን ማለት ነው። እዚህ ላይ ተጠቅመናል። C6 ነው። አልካይን ሲሆን ግን C3 ይሆንና H 6 ሲቀነስ 2 ነው። 6 ሲቀነስ 2 ማለት ደግሞ ስንት ነው? 4 ነው። 4 ነው ማለት ይለያያል። አያችሁ የሃይድሮጅን መጠኑ እዚህ ጋር በሁለት ከዚህኛው በሁለት ያንሳል ማለት ነው። የአልካይን ካርበን ካርበን ትሪፕል ቦንድ ሲሆን ማለት ነው። ሶ እንደዚህ አድርጋችሁ ሪፕሬዘንት ማድረግ ትችላላችሁ ማለት ነው። ሌላው ኖሜንክሌቸር ነው። እንግዲህ ስያሜያቸው ስማቸውን እንዴት ነው የምንጠራው የሚል ነገር ደግሞ እዚህ ጋር ያስቀምጥልናል። ኖሜንክሌቸር ኦፍ አልኬን እንዴት ነው ስማቸውን ልንጠራ የምንችለው? ለምሳሌ አልኪን እና አልካይን ሲሆን እንዴት ነው ስማቸው የሚጠራው ነው። so the name of the hydrocarbon is derived from the name of the carbon atom present prefix ending with suffix ይላል። እንግዲህ ቀድመ ግንድ ቅጥያና ድረ ግንድ ቅጥያ የምንለው አለ። ቅጥያዎች አሉ ቀድሞ የሚመጡና በኋላ ላይ ደግሞ ከኋላ የሚመጡ። so prefix የምንላቸው ቀድሞ የሚመጡት indicating the number of carbon ስንት ካርበን አለው የሚለውን ይነግሩናል። suffix የምንላቸው ደግሞ functional group ነው የሚነግሩን። ምንድነው አልኬን ነው አልኪን ነው አልካይን ነው የሚለው ይነግሩናል ማለት ነው። እነኚህ ፕሪፊክሶቹ ቁጥር ነው የሚገልጹልን። ቁጥር እንግዲህ ብዙ ጊዜ እነኚህ ናቸው። ለምሳሌ ሚት ስንል 1 እያልን ነው። ኤት ስንል 2 እያልን ነው። ፕሮፕ ስንል 3 እያልን ነው። ቡት ስንል 4፣ ፔንት 5 ነው። ሄክስ፣ ሄፕት፣ ኦክት፣ ኖን፣ ዴክ እያልን እንሄዳለን። እነኚህ እንግዲህ ቁጥሮች ናቸው። ስንት ካርበን አለው የሚለው የሚጠቁሙን ናቸው። ለምሳሌ ቡቴን ስንል 4 ካርበን ያለው እያልኩ ነው ማለት ነው። ስለዚህ ቡት የሚለው ፕሪፊክስ ይሆንና ኤኤንኢ የምትለው ደግሞ ቡቴን ስል ለምሳሌ ኤኤንኢ ማስቀመጣች ምንድነች? ሳፊክሷ ነች መጨረሻ ላይ የምትመጣው። ምንድነው የምንነግረኝ እንግዲህ እቺ ኤኤንኢ ሲሆን አልኬን መሆኑን ነው የምንነግረኝ ማለት ነው። ቡቲን ብንኖረው ደግሞ ምን ልን ነው? ኢኤንኢ ልን ነው። አያችሁ ኢኤንኢ ልን ነው። ኢኤንኢ ሲሆን ደግሞ አልኪን እያልኩ ነው። ካርበን ካርበን ደብል ቦንድ። ቡታይን ብልስ ደግሞ ዋይ ኤን ኢ ብለውስ አሁን ደግሞ ትሪፕል ቦንድ እንዳለኝ እያወራው ነው። እነኚህ ሳፊክስ ናቸው። እነኚህ ደግሞ ቁጥርን የሚገልጹልኝ ደግሞ ምንድናቸው? ፕሪፊክስ ናቸው ማለት ነው። እነኚህ ተጠቅመን ነው እንግዲህ አልኬኖችንም አልኪንንም አልካይንንም ስም የምንሰይምላቸው ማለት ነው። ስም የምንሰይምላቸው በዚህ ወይ ነው ማለት ነው። ለምሳሌ እዚህ ጋር እቺን ሰጣችኋል። CH4 ማለት ሚቴን ነው። እዚህ ጋር ምን ይላል? ፕሪፊክሱ ሚት ነው፣ ሳፊክሱ ደግሞ ኤኤንኢ ነው። ስለዚህ ሚቴን ሲል አልኬን ነው። 4 ካርበን ማን ነው? 1 ካርበን 4 ሃይድሮጅን ያለው አልኬን ነው እያልኳችሁ ነው ማለት ነው። ይሄኛውን ኢቴን ስል ኢት 2 ነው። ኤኤንኢ ስል ደግሞ አልኬን ነው። ስለዚህ ኢቴን ብዬ ደግሞ ስሙን እጠራዋለሁ ማለት ነው። ምናልባት ደግሞ እነኚህ አልኪን ቢሆኑ ኖሮ ምንድነው የምናደርገው? ኢንዲንግ ኢኤንኢ ነው። ቅድም እንዳልኳችሁ ነው። ለምሳሌ እቺን ኢቲን ነው ምንላት ስንጠራት ማለት ነው። ልክ እዚህ ጋር እንደምታዩት
ኢት ማለት 2 ነው። ኤኒ ደግሞ አልኪን መሆኑን ነው የሚነግረኝ ማለት ነው። ፕሮፒን ይላል እዚህ ጋር ለምሳሌ 3 ካርበን ሲኖረው ማለት ነው። ሳፊክስ ስለዚህ ኢት ብለን ኢታይን እንላለን። እንግዲህ ኢታይን ስንል 2 ካርበን ያለው ካርበን ትሪፕል ቦንድ እያልን ነው ያለ ነው ማለት ነውና በዚህ ወይ እንግዲህ ምን እናደርጋለን ኖሜንክሌቸር ልንሰራ እንችላለን ማለት ነው። እዚህ ጋር መጥቶ ራይት ዘ ሞለኩላር ፎርሙላ ፎር ዘ ፎሎዊንግ ሃይድሮካርበን ይላል። ስማቸውን ሰጣቸው። ኦክቴን ይላል። ኦክቴን ማለት 8 ማለት ነው። ኦክቲን ማለት 8 ነው። ኦክታይን ማለትም 8 ነው። ልዩነቱ ግን ምንድነው? የሃይድሮጅን መጠኑ ይለያያል ማለት ነው። ይሄኛው አልካይን ነው፣ ይሄኛው አልኪን ነው፣ ይሄኛው ደግሞ አልኬን ነው ማለት ነው። ሶ አልኬን ስንሰራ ቅድም ምንድን ያል ፎርሙላው እንዳትረሱ ሲኤን H2 N አይደለ H2N ፕላስ 2 መጠቀም ነው ማለት ነው። ኦክቲን ሲል ደግሞ ምንን መጠቀም ነው? ሲኤን H2N ብቻ መጠቀም ነው። ኦክታይን ሲልስ ምን ማለት ነው? ሲኤን H2N ማይነስ ምን 2 መጠቀም ነው። ይሄ ነው ልዩነታቸው። የሃይድሮጅን ቁጥር ነው እንጂ የካርበናቸው እንዳለ ተመሳሳይ ነው። የዚህም 8 ነው፣ የዚህም 8 ነው፣ የዚህም 8 ነው። ስለዚህ ለምሳሌ የዚህ ምንድነው C8 ልብ በሉ ሃይድሮጂን ታረጉትና ሃይድሮጅን ቦታ ምን ልታረጉ ነው? ይሄን ፎርሙላ 2 ሲባዛ በ8 ሲደመር 2 16 ሲደመር 2 ስንት ነው? 18 ሆነ ማለት ነው። አያችኋ 18። እዚህ ሲመጡ ግን እቺን ፎርሙላ ተጠቀሙ CnH2n። ስለዚህ ሲያችሁ ስቲል አሁን ምንድነው 8 ነው 8 ነው። ከዛ ሃይድሮጂናችሁ ነው የሚለየው። ሃይድሮጂናችሁ ደግሞ 8 ሲባዛ በ2 ስንት ነው? 16 በሁለት ያንሳል ብያችኋለሁ ከአልኬን። ከዛ እዚህም ስመጣላችሁ እቺን ፎርሙላ መጠቀም ነው። ስቲል 8 ነው። ሲ ስንት ነው? 8። ሃይድሮጂን ደግሞ 8 ሲባዛ በ2 16 ሲቀነስ 2 14 ይሆናል ማለት ነው። 14 ይሆናል ማለት ነው። ሶ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ቢ ላይ መጥቶ ዴኪንና ዴካይን ይላል። ዴክ ማለት እንግዲህ 10 ነው፣ ቅድም አይተናል። ስለዚህ እያንዳንዱ ካርበን 10 ማድረግ ነው። ከዛ በኋላ የሃይድሮጂን ቁጥር መፈለግ ነው። ቡት ማለት 4 ነው። ስለዚህ 4 ካርበን ያለው ነገር ግን ሃይድሮጂኑ የሚለያይ ልክ በዚህ ፎርሙላ ምን ማድረግ ነው መስራት ነው። ከላይም ስንሰራ ስለቆየን አዲስ አይደለም። ይሄን እናንተ ተጨምሩታላችሁ ማለት ነው። ሶ what are the common use of this organic compound? ምንድነው ጥቅማቸው? እነኚህ አብዛኞቹ አሁን ያየናቸው ኦርጋኒክ ኮምፓውንዶች ምንድነው ጥቅማቸው የሚለውን እንግዲህ የተወሰነ ሃይላይቱን እንየው ማለት ነው። ሶ many organic compound are very useful in everyday life ይላል። በየቀኑ እንግዲህ ህይወታችን ውስጥ እነኚህ ሃይድሮካርቦን ኦርጋኒክ ኮምፓውንድ የምንላቸው ጥቅማቸው የጎላ ነው ማለት ነው። some important organic compound are as follows። ለምሳሌ ሚቴንን ከወሰዳችሁት ሚቴን እንግዲህ አልኬን ነው። ይሄ አልኬን እንግዲህ ቡታ ጋዝ ውስጥ ወይም ደግሞ ይሄ በተፈጥሮ ጋዝ የምንለው ለነዳጅ ወይም ደግሞ እንደ ፊውል ለምግብ ማብሰል ሊሆን ይችላል፣ ለሙቀት ጄኔሬት ለማድረግ ሊሆን ይችላል፣ የኤሌክትሪሲቲ ፓወር ጄኔሬት ለማድረግ ሊሆን ይችላል። ለዚህ ይጠቅመናል ማለት ነው። ሚቴን ማለት ነው። ይሄ ከባዮጋዝ የምናገኘው ነው። እንግዲህ በተፈጥሮ ባዮጋዝ አዘጋጅተው ቤተሰቦቻችን ምግባቸውን ያበስላሉ። ማታ ላይ ደግሞ እንደ ሶላር ሲስተም መብራት ኤሌክትሪክ ይጠቀማሉ። ሙቀት ጄኔሬት ያደርጉበታል። ሶ ለዛ ጠቃሚ ነው ማለት ነው። also used for manufacturing of organic chemical ባዮጋዝ የምንለው ባዮጋዝ that is useful in the domestic fuel of the methane። እንግዲህ ሚቴን አለው ይሄ ባዮጋዝ የምንለው ሰፈር አዘጋጅተው የሚጠቀሙት ማለት ነው በእያንዳንዱ ሰፈር። ሶ ስለዚህ አንዱ እንግዲህ ሚቴን ለዚህ ነው የሚጠቅማል። ሌላው ፕሮፔን እና ቡቴን የምንላቸው ነው። ፕሮፔን እና ቡቴን የምንላቸው ጋሽስ ናቸው፣ ጋስ ናቸው። ይሄ ጋዝ ደግሞ ብዙ ጊዜ ለምን ይጠቅመናል ካላችሁ ሲሊንደርን ውስጥ ለምሳሌ ስቶር ይደረግና እዛ ሲሊንደር ውስጥ ደግሞ ለምሳሌ ቦትልድ ጋዝ ወይም ደግሞ ቡታ ጋዝ የምንለው ምግባችን ለማብሰል የምንጠቀምበት ጋዝ ነው። ስቲል ይሄም ምግብ ለማብሰልና ሙቀትን ጄኔሬት ለማድረግ የምንጠቀመው ነው። ሌላው ኢታይን ነች። ኢታይን አልካይን ነች፣ ቅድም አይተናል። እና ከለርለስ ኢንፍሌመብል ጋዝ ዋይድሊ ዩዝድ ፎር fuel as oxyacetylene welding እና cutting metal and raw materials of synthesis of many organic compound ይላል። ይሄ እንግዲህ ብረት የሚበይዱ ሰዎች አይታችሁ ከሆነ የሚጠቀሙት ኢቲሊን ነች ወይም ደግሞ አሴቲሊን ነች እዛ ውስጥ ያለችው ማለት ነው። እንግዲህ እንደዚህ እንደምታየው ይሄ ሰውዬ ብረት እየበየደ ነው ማለት ነውና ብረት በያጆች የሚጠቀሙበት
ሃይድሮካርበን ነች ማለት ነው። ስለዚህ እንግዲህ ብየዳ ውስጥም ሃይድሮካርበኖች የራሳቸው የሆነ ምን አላቸው ማለት ነው፣ ጥቅም አላቸው። ከፍተኛ ሙቀት በመስጠት ብረትን እንዲበየድ ይጠቅማሉ ማለት ነው። ሌላው አልኮል ነው። ለምሳሌ ኢታኖልን ከወሰዳችሁት ኢታኖል በጣም ለብዙ ነገር ጠቃሚ ነው። እንግዲህ ጠላ የምንለው፣ ጠጅ የምንላቸው፣ ዋይን የምንለው፣ ካቲካላ የምንለው፣ ኡዞ፣ ጂን፣ ውስኪ የምንላቸው ኢታኖል አላቸው በውስጡ። ኢታኖል እንግዲህ በብዛት የምንጠቀመው አሴ ሶልቨንት ነው፣ ኢንኦርጋኒክ ኮምፓውንድ እና ሌላው ደግሞ ኢታኖል ከፔትሮል ጋር ሚክስ በመደረግ እንደ ነዳጅም የሚያገለግልበት አጋጣሚ አለ። ያ ብቻ ሳይሆን ደግሞ አሴቲክ አሲድ የምንለውን ፕሮዲውስ ለማድረግም ይጠቅመናል። አሴቲክ አሲድም የራሱ የሆነ ሚና አለው እዚህ ጋር አለ። አሴቲክ አሲድ ማለት እሱን ፕሮዲውስ ለማድረግ ኢታኖልን እንደ ግብአት የምንጠቀምበት አጋጣሚ አለ። ይሄ ደግሞ ኢታኖይክ አሲድ ወይም አሴቲክ አሲድ ብንለው ደግሞ ለምን ይጠቅመናል? ለምሳሌ ሳላድ ሜክ ለማድረግ ቴብል ቪኔጋር የምንለውን አቼቶ የምንለው ምናምን እነኝን ፕሪፔር ለማድረግ ይጠቅመናል። ምግባችንን ለማጣፈጥ ማለት ነው ብዙ ጊዜ እና ደግሞ ምግብ እንዳይበላሽ የረጅም ጊዜ እንዲቀመጥ። አሁን ለምዚህ ጋር ፕሪዘርቪንግ ማለት አታክልቶች ሊሆን ይችላል፣ ምግብ ሊሆን ይችላል፣ ረጅም ጊዜ እንዲቀመጥ ይጠቅመናል። ለማጽዳት ምግባችንን ለማጽዳት ባክቴሪያ ምናምን ኢንፌክሽን እንዳይፈጥርብን፣ ታይፎይድ ታይፈስ እንዳያመጡብን ከውጭ የገዛናቸውን አታክልት ባክቴሪያ ምናምን እንዳይኖሩ ለማጽዳት ቤት ውስጥ በጣም ጠቃሚ ነው ማለት ነው። ይሄ አሴቲክ አሲድ ኦር ኢታኖይክ አሲድ የምንለው ማለት ነውና እነኛ ሃይድሮካርበኖች በጣም ጠቃሚ ናቸው። ሌላው ፎርማሊን ነው። ፎርማሊን ይሄ የምታዩት ነው። እንግዲህ ፎርማሊን ደግሞ እንደ ፕሪዘርቫቲቭ ሆስፒታል ውስጥ የምንጠቀመው ነው ማለት ነው። 40% ፎርማሊን ፎርማልዲሃይድ ይባላል። ከፎርማልዲሃይድ ነው ራሱ የተገኘው። እንግዲህ ባዮሎጂካል ስፔሲመንን ፕሪዘርቭ ለማድረግ ለምሳሌ አንድ ሰው ከሞተ ቶሎ እንዳይሸት ሆስፒታል ውስጥ አስከሬኑን ለረጅም ጊዜ ፕሪዘርቭ ለማድረግ እንጠቀመዋለን ማለት ነው። ያ ብቻ ሳይሆን ፕሮቲንን፣ ሃርድ ኢንሶሉብል የሆኑ ማቴሪያሎችንም ደግሞ ፕሪዘርቭ ለማድረግ እንጠቀምበታለን ማለት ነው። ሌላ ባክቴሪያዎች ለምሳሌ ፈንገስ ምናምን ይኖራሉ። እነሱን ዲስኢንፌክት ለማድረግ ለማስወገድ፣ ኪል ለማድረግ ፎርማሊንን እንደ ግብአት ሆስፒታል ውስጥ ወይም ደግሞ የተለያየ ቦታ ላይ እንጠቀመዋለን ማለት ነው። ስለዚህ ጥቅማቸው በጣም የጎላ ነው ማለት ነው። እቺን ኤክሰርሳይዝ እንሰራና ለዛሬ እናበቃለን ማለት ነው። ክላሲፋይ ዘ ፎሎዊንግ ሃይድሮካርበን አስ አልኬን፣ አልኪን እና አልካይን በማለት ለዩዋቸው ነው የሚላል። ስለዚህ አሁን ፎርሙላውን አይተን እንግዲህ መለየት መቻል አለብን። C2H60 ሲል CnH2n ፎርሙላ ስለሆነ የተጠቀመው በቀጥታ የማን ነው የሚሆነው? አልኪን ነው የሚሆነው ማለት ነው። አያችሁ፣ አልኪን ነው የሚሆነው፣ አልኪን ደብል ቦንዱ ማለት ነው። C30H20 ይላል። አሁን እንግዲህ C30 ማለት 13 ሲባዛ በ2 26 ነበር፣ ሲደመር 2 ደግሞ 28 ስለሚሆን በቀጥታ የማንን ነው የሚወክልልኝ ማለት ነው? አልኬንን ነው ማለት ነው። አልኬንን ነው የሚወክለው ማለት ነው። አልኬን ያልነው ይሆናል ማለት ነው። አልኬን እዚህ ጋር ደግሞ መጡ C9 18። ስለዚህ 9ን በ2 ነው ያባዛው። ስለዚህ ምን ሆነ? አልኪን ሆነ ማለት ነው። የኛውም ልክ እንደ ኤ አልኪን ይሆናል ማለት ነው። እዚህ መጡ 7 ሲባዛ በ2 14 ነው። ይሄ ደግሞ ምን ይሆናል? አልኬን ይሆናል ማለት ነው። አልኬን ይሆናል። አልኬን ነው የሚሆነው። እንግዲህ እናንተ ከስር ከስሩ በደንብ ማዳመጥ ተጠበቅባችኋል። 5 ሲሆን 10 ነበር። 10 ሲቀነስ 2 8 ነው። ስለዚህ ማን ሆነ ማለት ነው? አልካይን ሆነ ማለት ነው። 20 ይሄም ራሱ ምን ይሆናል? ይችኑ አልካይን ይሆናል። ለምን 12 ሲባዛ 2 24 ነበር፣ ሲቀነስ 2 22 ስለሚሆን አልካይንን ይሆናል ማለት። ስለዚህ ያቺን ፎርሙላ በመጠቀም መለየት ትችላላችሁ ማለት ነው። ራይት ዘ ፎርሙላ እንደ ኔም ኦፍ ሃይድሮካርበን ዲስክራይብድ ቢለው ይላል። ምንድነው የሚለው? አን አልኬን ዳት ኮንቴን 10 ካርበን 10 ካርበን ያለውን አልኬን ፎርሙላውን እና ስሙን ተናገሩ ነው የሚለው። ፎርሙላው ቀላል ነው። ፎርሙላው ምንድነው ቀላል ያደረገው? C10 ብላችሁ ሃይድሮጂን 22 ማለት ነው። ለምን CnH2n +2 ስላለ ማለት ነው። ስሙ ደግሞ 10 ከሆነ ዴኬን ነው የሚባለው። በቃ ዴኬን ብላችሁ መጻፍ ነው። እዚህ ጋር ደግሞ አልኪን ነው 7 ካርበን አለው ካለ C7H40 ነው የሚሆነው። ስሙ ደግሞ ሄፕቲን ነው የሚሆነው። ሄፕት ማለት 7 ስለሆነ ሄፕቲን ይሆናል ማለት ነው። አናልካይን ኮንቴን 9 ካርበን ይላል። 9 ካርበን ያለው አልካይን፣ ይሄ ደግሞ ትሪፕል ቦንዱ ነው። ስለዚህ ምንድነው? ኖኒን ነው የሚሆነው ማለት ነው። ኖኒን ማለት C9 ይሆንና 18 ሲቀነስ 2 16 ነው የሚሆነው። ስለዚህ ኖኒን ነው ስሙ የሚሆነው። አልኪን ኮንቴን 4 ካርበን ቡቲን ነው። አልካይን ኮንቴን 8 ኦክቲን ነው፣ ኦክታይን ነው የሚሆነው ማለት ነው። እንደዛ አድርጋችሁ መስራት ትችላላችሁ ማለት ነው። ሌላው ኔም ዘ ሃይድሮካርበን ኦር ኦርጋኒክ ኮምፓውንድ ዲስክራይብድ ባይ ዘ ፎሎዊንግ ይላል። እዚህ ላይ ያየናቸው ነው። ፉል ቱ ፕሮዲዩስ ፍሌም ዩዚንግ ካቲንግ እንደ
ዌልዲንግ ኦፍ ሜታል ማን ይችላል? አሲትሊን ናት፣ ቅድም ያየነው ማለት ነው። ኢኮኒስት ኦፍ አልኮሊክ ቤቨሬጅ ይላል፣ ኢታኖል ነው፣ ቅድም አይተናል። ይሄን ኦርጋኒክ ኮምፓውንድ ፎር ፕሪዘርቪንግ ባዮሎጂካል ስፔሲመን ፎርማሊን ነው። የኬሚካል ዩዝድ ኢን ፕሪዘርቪንግ ቬጂቴብል ኦር ፒክሊንግ ይላል፣ ኢታኖይክ አሲድ ኦር አሴቲክ አሲድ ብለናል። ቦትልድ ጋስ ዩዝድ አስ ፊውል ይላል፣ ይሄ እንግዲህ ቡቴን ያልነው ነው ማለት ነው። ኮምፖነንት ኦፍ ባዮጋስ ዩዝድ አስ ፊውል ይላል፣ ይሄም እዛው ቡቴን ነው ማለት። ስለዚህ እንደዚህ አድርጋችሁ መለየት አፕሊኬሽን እንትናቸው ጥቅማቸውን ማስቀመጥ ትችላላችሁ። አሁን ከላይ ያየነውን ሳመራይዝ ለማድረግ የሞከረበት ሂደት ነው እዚህ ጋር ጥያቄዎቹ። ጥያቄውን በደንብ አንደርስታንድ አድርጉት። ቀጣይ በፓርት 2 ስንገናኝ ኢንኦርጋኒክ ኮምፓውንድ ከሚለው ደግሞ ቀጥለን የምንሄድበት ይሆናል። እንግዲህ ቪዲዮውን በደንብ እንደወደዳችሁት እርግጠኛ ነኝ። ስለዚህ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ይሄንን ክረምት በደንብ ራሳቸውን አዘጋጅተው ለቀጣይ ለሚኒስትሪ እንዲዘጋጁ እንድታረጉ በአክብሮት እንግዲህ ጋብዛለሁ። በቀጣዩ ቪዲዮ እስከምንገናኝ ግን ባላችሁበት እንግዲህ ሰላም ቆዩ።